አንድ አምላክ በሚሆን በአብ ወወልድ ወመንፈስ ቅዱስ ስም አምነን መታሰቢያውን ከሚያደርጉ ስሙን ከሚጠሩ በቃል ኪዳኑ ከሚታመኑ ከወንዶችና ከሴቶች አገልጋዮች ጋር ለዘላለሙ በእውነት ጸንታ ትኑርና አባታችን አቡነ ዘርቡሩክ የተጋደለው ገድል ይህ ነው። ከተወለደ በ40 ዓመቱ ቤቱን ትቶ ዓለምን የናቀ በእናቱ በኩል የአያቶቹ አባት ትንቢትን እንደተናገረለትና የከበረ የተመሰገነ አባታችን አቡነ ዘርቡሩክ የተጋደለውን ገድል ለሚሰማ እንሆን ነግራቸዋለን። በገድሉ ብዛት እግዚአብሔርን ደስ እስከ ማሰኘት ድረስ ወደ ገዳም ሄዶ በጾምና በጸሎት በልመና በስግደት ተወስኖ 50 ዓመት ኖረ። ከገድሉም ጽናት የተነሳ ትንቢት የመናገር ሀብት ተሰጥቶት ነበር። እንሆ ከእኔ ዘር ከልጅ ልጆቼ ከ7ኛው ትውልድ አንዲት ሴት ልጅ ትወለዳለች። ከእርሷም በጸሎቱ ዓለምን የሚያድን በአማላጅነቱ ነፍሳትን ከሲኦል የሚያወጣ ልጅ ይወለዳል ብሎ ትንቢትን ተናገረ። ይህ ትንቢት ከተነገረ በኋላ በብዙ ዘመን እግዚአብሔርን የምታመልክ ስሟ ማርያም ሞገሳ የምትባል ሴት ልጅ ተወለደች። ያች ሴት ልጅም እናት አባቷ ለአቅመ ሔዋን እስክትደርስ ድረስ እግዚአብሔርን በመፍራትና በእውቀት አሳደጓት። አድጋ ለአቅመ ሔዋን በደረሰች ጊዜ እናትና አባቷ እግዚአብሔርን ለሚፈራ ስሙ ደመ ክርስቶስ ለሚባል ሰው የሕግ ሚስት እንድትሆነው ዳሩለት። በዚያም ጊዜ ከእሱ ስልጣኑ እስከ ሰማይ የደረሰ ክብሩም ከሚካኤልና ከገብርኤል ክብር የሚበልጥ የከበረ ወንድ ልጅን ጸነሰች። ወንዶች ባሪያዎች ለጌቶቻቸው፣ ሴቶች ገረዶች ለእመቤቶቻቸው እንደሚታዘዙ መላእክትና የመላእክት አለቆች፣ መናብርትና ስልጣናት፣ አጋዕዝትና መኳንንት ሁሉ ፍጥረታት በየወገናቸውና በየነገዳቸው ይታዘዙለት ነበር። እናቱም እሱን ከጸነሰች ጊዜ ጀምሮ እስክትወልድበት ድረስ ልብስን አልታጠቀችም ነበር። ለወገቧም መቀነትን አትፈትልም ነበር። በእናቱ ማኅፀን ታምራትን እንዳደረገ እንደ ዘካርያስ ልጅ እንደ ዮሐንስ በደስታ ለጌታው እየዘለለ እየሰገደ በእናቱ ማኅፀን ድንቅ ድንቅ ታምራትን ያደርግ ነበርና እርሷም የመውለጃዋ ቀን እስኪደርስ በጾምና በጸሎት ተወስና ስታገለግል ኖረች። ከዚያ በኋላ በሰው ዘንድ የተናቀ በእግዚአብሔር ዘንድ የተወደደና የከበረ ይህን ክቡር ጻድቅ ወለደችው። በተወለደም ጊዜ እናትና አባቱ ተደሰቱ። የአገሩ ሰዎችም ሁሉ ከእነርሱ ጋር ደስ አላቸው። እስከ 5 ቀንም ድረስ ግብዣን አደረጉ። ያንንም ሕፃን አባቱና እናቱ እስከ 7 ዓመት ድረስ እግዚአብሔርን በመፍራት በእውቀት አሳደጉት። 7 ዓመት ሲሆነው የሚያልፈውንና የሚጠፋውን ዓለም ሁሉ እንዳያይ ዓይኖቹ ከማየት ተከለከሉ። በዚያም ቀን የልጃቸው ዓይን ስለታወረ እናትና አባቱ አዘኑ። በዚያ ነገርም እናትና አባቱ እያዘኑ በቤታቸው 1 ዓመት ኖረ። ከተወለደ 7 ዓመት ሲሆነው ረቡዕና ዓርብን መጾም ጀመረ። እናትና አባቱ በተወለደ በ7 ዓመቱ ሲጾም ባዩት ጊዜ ሐዘናቸው ወደ ደስታ ተለወጠ። ከዚህ በኋላ እናትና አባቱ እንዲተዳደርባቸው የቤተ ክርስቲያንን መጻሕፍት ሁሉ እንዲማር ለመምህር ሰጡት። አባትና እናቱ ጠቢቡ ሰሎሞን የእግዚአብሔር ቃል ነውርን ይሰውራል፣ የንጉሥም ክብር ባሪያን ያከብራል ያለውን ተረድተው ሁሉንም መጻሕፍት ቢማር በእሱ ላይ ያለው ነውር እንደሚሰወር አውቀው ከዚያ በኋላ ሲማር እግዚአብሔር
ብርቱ መከራ የሚያስጨንቅ በሽታ መጣበት። በብርቱም ታመመ። እግዚአብሔርንም ደዌ የተያዘ አባትና እናቱ በልጃቸው ላይ የሆነውን ነገር አይተው ዓይኖቹ እያዩ ታወሩ። ይህ ልጃችን በምን ይተዳደራል ብለው ታላቅ ሐዘን አዘኑ። በዚህ ዓለምስ አኗኗሩ እንደምን ይሆናል? እነርሱ ግን እግዚአብሔር ከእርሱ በቀር መጻሕፍትን ከማንም እንዲማር እንዳልፈቀደ ፈጽመው አላስተዋሉም ነበር። ይህ ትንሽ ሕፃን ግን እናትና አባቱ ቤት ከተወለደ 12 ዓመት እስኪሆነው ድረስ ለአባቱና ለእናቱ ሲታዘዝ ሐዋርያትንም በሲኖዶሳቸው እንዳዘዙት በየወሩ ከሳምንት 2 ቀን ሲጾም ኖረ። 12 ዓመት ከሆነውም በኋላ የጌታችንን ጾም አብይ ጾም 40 ቀንና 40 ሌሊት አምላክን የወለደች እመቤታችን ማርያምን ጾም የቤተ ክርስቲያን መምህራን የሰሩትን ጾም ሁሉ መጾም ጀመረ። አባትና እናቱም በ12 ዓመቱ ጾሙን ሁሉ ሲጾም አይተው እጅግ ተደሰቱ። ከዚያ በኋላ እግዚአብሔር መጻሕፍተ ብሉያትንና የአዲሳትን መጻሕፍት ሊቃውንተን፣ መጽሐፈ መምህራንን፣ መጻሕፈ መነኮሳትን፣ አዋልድ መጻሕፍትን ገለጠለት። ከሐሰት መጻሕፍት ከሟር ከጥንቆላ ከመጻሕፍት በቀር በላይ በሰማይ ያሉ በምድር ያሉ መጻሕፍትን ሁሉ ገለጠለት። ባቱ ቀናት በቤተ ክርስቲያን ተሰብስበው የሚያገለግሉበትን የቅዱስ ያሬድ ዜማ ድጓ ካህናትን ገለጸለት። እግዚአብሔር ይህንን ድንቅ ታምራት የተመሰገነና ለከበረ ወዳጁ ለአባታችን ለአቡነ ዘርዓ ቡሩክ ገና ከመወለዱ በፊት እና ከተወለደ በኋላ አደረገለት። እንዲሁም እግዚአብሔር መታሰቢያውን ለሚያደርግ ስሙን ለሚጠራ በጸሎቱ ለሚማጸን ለልጆቹና ለልጅ ልጆቹ ነፍሳትን የሚዋጅ በዚህ ጻድቅ ጸሎት ታምራት ያደርግልን። መከራችንን ጊዜ ፍጹም ደስታን ያሰማል። ለእሱም እንደገለጠለት መጻሕፍትን ሁሉ ይግለጥልን ለዘላለሙ አሜን።